አላህን ፍራ አንተ ሰው ለምን ታማለህ ሲባል እንዴ የሌለ ነገር እኮ አይደለም የማወራው እውነተኛ እኮ ነው ይላል። ሐሜት ማለት የሌለ ነገር ማውራት ማለት አይደለም። እሱ ቅጥፈት ቦህታን ነው የሚባለው። ምንድነው ሐሜት? ያለ ተጨባጩን ማውራት ነው። የተወራበት ሰው ግን ቢሰማው የሚከፋው የሆነ ነገር ማለት ነው። ረሱል አለይሂ ሰላቱ ወሰላም ኢያኩም ወልጊባ ሐሜትን ተጠንቀቁ አደራችሁን ሲሉ ሰሃባዎች ቃሉ ወመል ጊባ ምንድነው ሐሜት ጊባ የሚባለው? ቃለ ሰለላሁ ዐለይሂ ወሰለም ዚክሩከ አኻከ ሸይኡን ቢማ የክረህ ወንድምህ በሌለበት የሚጠላውን ነገር አንስተህ ማውሳትህን ነው። የሚወደውን መልካም ጎኑን አይደለም፣ የሚጠላውን መልካም መጥፎ ጎኑን ማንሳትህ ነው ሐሜት። ሰሃቦችም ጠየቁ አራአይተ ኢንካነ ፊ አኺ ማ አቁል በወንድሜ ላይ የምናገረው ነገር ያለበትም ቢሆን እስኪ እንገሩን አንተ የአላህ መልእክተኛ ሲሏቸው ቃለ ኢንካነ ፊሂ ማ ተቁሉ ፈቀድ እግተብተ እምታወራው ነገር ያለበትን ከሆነ በርግጥም አማኸው ማለት እሱ ነው አሉ። ያለበትን ወኢን ለም የኩን ፊሂ ማ ተቁል የምትለው ነገር ከሌለበትማ ፈቀድ በሐተ ቀጠፍክበት ነው የሚባለው። ስለዚህ ሐሜትን መንጠቀቅ አለብን። ከተላላቅ ወንጀሎች ነው፣ በምንም መልኩ አይፈቀድም። ኢማሙ ነወዊ ረሂመሁላህ ኪታብ ሪያዱ ሳሊሒን ላይ ሐሜት የሚፈቀድባቸው መንገዶች ብለው 5ቱን ነግረውናል። 6ኛው ከጣሊቡል ዒልም ጋር የሚገናኝ ዒልሙል ጀርህ ወተዕዲል ነው፣ ከማህበረሰብ ጋር የሚገናኝ አይደለም። 5ቱ ከኛ ማህበረሰብ ጋር በተገናኘ መልኩ ግን ይፈቀዳል ያሉበት እኛ ዛሬ ከምንገለገልበት ጋር አብሮ አይሄድም። አንደኛው ከተፈቀደበት መንገድ አተዘሉም ለተበዳይ በዳይ ሐቁን ካልመለሰለት ሐቄን ያስመልስልኛል ብሎ የሚያምነው ዳኛ ካለ ወይ ቃሉ ተሰሚ የሆነ የሀገር ሽማግሌ የመስጂድ ኢማም ወይ የህዝብ አስተማሪ ፈትዋ ሰጪ ዓሊም ካለ ለሱ ሄጄ በደሌን ብናገር ንብረቴን ላገኝ እችላለሁ ካለ ለተበዳይ በበዳይ ፊት እከሌ እንዲያድርጎኛል ብሎ በደሉን መዘርዘር ይቻላል። እንደ ሐቂቃው እንደ ቋንቋው የበዳይን በደል መዘርዘር ምንድነው? ሐሜት ነው። አይወደውማ ያ የበደለው አካል እንዲነሳበት። ነገር ግን ይፈቀድለታል ለመፍትሄ ሲባል ግልጽ ነው። ይሄ አንደኛው የተፈቀደበት ነው። ታዲያ ይሄ የተበደለ አካል ተፈቀደልኝ ብሎ ደግሞ መስመሩን ቢለጥጠው እሱም ተጠያቂ የሚሆንበት አጋጣሚ አለ። ለወጪ ወራጁ ለቋሚ አግዳሚ ሁሉ ይሄ ሰው ምን እንዳደረገኝ አታውቅም እያለ ያደረገውን ሐቅ እንኳን ቢሆን ምንም ሐቁን እንኳን እንደማያስመልስለት እያወቀ ለሁሉም እናገራለሁ ካለ ሐሜተኛ ነው። የተፈቀደልህ ረጃ ያለህ እንደው ብነግረው ሐቄን ያስመልስልኛል ብለህ ተስፋ የምታረግበት ዳኛ ሊሆን ይችላል፣ ወይ የሀገር ሽማግሌ ሊሆን ይችላል፣ ወይ የመስጊድ ኢማም ወይ ደግሞ ፈትዋ ሰጪ ዓሊም የሚከበር ሊሆን ይችላል። ካልሆነ በቀር ለማንም ለማይመለከተው ሁሉ አትናገርም። አንዱ የተፈቀደው ይሄ ነው። ሰውየው የሚጠላውን ነገር በሌለበት ማንሳቱ መቼ ይፈቀዳል? ሊልኢስቲፍታ ሃይማኖታዊ ብይንን ፈትዋ ለማወቅ ምናልባት ሚስት በባሏ በሚሰራው ስራ በሚያደርገው ነገር ተበድያለሁ ብላ ደስተኛ ላትሆን ትችላለች። ግን ሸሪዓውስ መብቱ ይሆን ብሎ ግራ ገባት። ኡስታዝ ጋር ትደውልና ባለቤቴ እንደዚህ ይለኛል ወይ እንዲህ ያደርጋል ወይ እንዲህ ስጠይቀው አይፈቅድልኝም፣ ይሄ ነገር በሸሪዓው እንዴት ነው መብቱ ነው ወይ ብላ ለፈትዋ ለመጠየቅ ከሆነ አዎ ከተባለች ልታከብር ነው፣ አይ ከተባለች ሐቋን ልትጠይቅ ነው። ትችላለች። የዛኔ ነው። ግልጽ ነው። ሐሜተኛ ተብላ ወንጀል ውስጥ አትገባም። እንደዛም ሆኖ የተመረጠው የተወደደው ሰርድ ፐርሰን አድርጋ ጥያቄውን ማቅረቧ ነው። ቀጥታ ባሌ ከምትል አንድ ሚስት በባለቤቷ እንዲህ ብትደረግ ያ ባሏ እንዲህ ቢያደርጋት እንዴት ነው ሸሪዓው ይፈቅድላታል ወይ ብላ እሷንም ባለቤቷን ብትደብቀው የተወደደ ይሆናል ነው። ካልሆነም ያ ካልመጣላት በወቅቱ ቀጥታ ባለቤቴ ብትል ትችላለች። ለምን? ዓላማዋ ሸሪዓዊ መብት አለው ወይስ የለውም የሚለውን ነው። ልክ እንደማን እንደ ሂንድ ማለት አባ ማን ነው ባለቤቷ አባ ሱፊያን ሸሂድ በጣም ስስታም ነው አለች ረሱላህ ሰለላሁ ዐለይሂ ወሰለም ዘንድ መጣ። ለኔም ለልጆቼ በወር የሚበቃንን አይሰጠንም፣ ታዲያ ካስቀመጠው ነገር ላይ በሌለበት በሚበቃ ልክ መውሰድ ይችላል ወይ አለች። ያለ ፈቃድ አዎ አሏት መልእክተኛው። አላህን ፈርተሽ በሚበቃሽ ልክ ውሰጂ አሉ። መብቷ ስለነበር ማለት ነው። ግልጽ ነው። ለዚህ ዓላማ ሲባል ሐሜቱ ሊፈቀድ ይችላል። ሶስተኛው ሌላው ከማህበረሰብ ጋር በተገናኘ መልኩ የሚፈቀደው ለተሕዚር ለማስጠንቀቅ ከሆነ መጥፎ ስራ ወይ ቢድዓ እየተገበረ ሰዎችን ወደ ጥመት የሚመራ ሰው ካለ
አንተ ቢያንስ እሱ ተመክሮ አልመለስም ካለ ጥፋቱ እሱ ላይ ብቻ እንዲቆም ህዝብን ከጥፋት ለመታደግ ቁመህ እከሌ የሚባለው ሰው እንዲህ አይነት ጥፋት እየሰራ ወደ ጥፋት እየተጣራ ነው ተጠንቀቁት እንዳትሰሙት ብለህ መናገሩን ከቻልክ በህዝብ ዘንድ ተሰሚነት ካለ ስለ እከሌ መናገር ሐሜት አይባልም። ግልጽ ነው፣ ይፈቀዳል። ግን መቼ ነው? እከሌ ከራሱ አልፎ ጥፋቱን ወደ ህዝብ ሲያሰራጨው ነው። በግሉ በሚሰራው ወንጀል ግን እከሌ እንዲሰራል ብለህ መናገር በፍጹም አይፈቀድም። የሙስሊም አይቡን መደበቅ ዋጅብ ነው። መምከር ነው ያለብህ። አልሰማም ካለ ምናልባት እከሌን ይሰማዋል ካልክ ማስመከር ነው። እምቢ ካለ ትደብቃለህ እንጂ አታወጣም። አሁን ግን ማውጣቱ ግድ የሆነው ለምንድን ነው? ጥፋቱ ከራሱ አልፎ ሌሎች ሰዎችን እያጠመመበት ወደ ቢድዓ እየተጣራ ከሆነ ሌላን ሰው መታደጉ የሱን ስም በማንሳት ብቸኛ መፍትሄ ሆኖ ከተገኘ ዋጅብ ነው። ቆመህ ትናገራለህ። አንዳንድ ጊዜ በሽተኛውን ሳጠቅስ በሽታን ብቻ በማስተማር መከላከል የሚቻል ከሆነ ሰውየውን ሳጠቅሰው እንዲህ አይነት አመለካከቶች አሉ፣ እንደዚህ የሚሉ አሉ፣ ከዚህ አመለካከት ተጠንቀቁ ብለህም ማስተማር ይቻላል ነው። ለዚህ ዓላማ ሲባል ግለሰቡን ለማስጠንቀቅ ህዝብን ለማትረፍ መጥቀሱ ይፈቀዳል። ግልጽ ነው። ለወጪ ወራጁ ለቋሚ አግዳሚ ሁሉ ይሄ ሰው ምን እንዳደረገኝ አታውቅም እያለ ያደረገውን ሐቅ እንኳን ቢሆን ምንም ሐቁን እንኳን እንደማያስመልስለት እያወቀ ለሁሉም እናገራለሁ ካለ ሐሜተኛ ነው። የተበዳይ ሐቁን ካልመለሰለት ሐቄን ያስመልስልኛል ብሎ የሚያምነው ዳኛ ካለ ወይ ቃሉ ተሰሚ የሆነ የሀገር ሽማግሌ፣ የመስጂድ ኢማም ወይ የህዝብ አስተማሪ፣ ፈትዋ ሰጪ ዓሊም ካለ ለሱ ሄጄ በደሌን ብናገር ንብረቴን ላገኝ እችላለሁ ካለ ለተበዳይ በበዳይ ፊት እከሌ እንዲያድርጎኛል ብሎ በደሉን መዘርዘር ይቻላል። እንደ ሐቂቃው እንደ ቋንቋው የበዳይን በደል መዘርዘር ምንድነው? ሐሜት ነው። አይወደውማ ያ የበደለው አካል እንዲነሳበት። ነገር ግን ይፈቀድለታል ለመፍትሄ ሲባል። ግልጽ ነው። ይሄ አንደኛው የተፈቀደበት ነው። ታዲያ ይሄ የተበደለ አካል ተፈቀደልኝ ብሎ ደግሞ መስመሩን ቢለጥጠው እሱም ተጠያቂ የሚሆንበት አጋጣሚ አለ። ለወጪ ወራጁ ለቋሚ አግዳሚ ሁሉ ይሄ ሰው ምን እንዳደረገኝ አታውቅም እያለ ያደረገውን ሐቅ እንኳን ቢሆን ምንም ሐቁን እንኳን እንደማያስመልስለት እያወቀ ለሁሉም እናገራለሁ ካለ ሐሜተኛ ነው። የተፈቀደልህ ረጃ ያለህ እንደው ብነግረው ሐቄን ያስመልስልኛል ብለህ ተስፋ የምታረግበት ዳኛ ሊሆን ይችላል፣ ወይ የሀገር ሽማግሌ ሊሆን ይችላል፣ ወይ የመስጊድ ኢማም ወይ ደግሞ ፈትዋ ሰጪ ዓሊም የሚከበር ሊሆን ይችላል። ካልሆነ በቀር ለማንም ለማይመለከተው ሁሉ አትናገርም። አንዱ የተፈቀደው ይሄ ነው። ሲስማት አየሁኝ፣ በግል መኪናው ይዟት ሲሄድ አየሁ፣ ማስረጃ አይሆንም። አረ ቤርጎም ጭምር ይዟት ሲገባ አይቻለሁ፣ በአይነ ስጋ ብታይም ማስረጃ አይሆንም። ወደ ክፍሉ መጣ በመስታወት ራሱ አጮልቀ ብታይ አልጋና አንሶላ ውስጥ ሆኖ ብታይ ራሱ አትችልም ነው በፍጹም። እንዴት ይላል አንዳንድ ቲቪተኛ ሰው፣ ከዚህ በኋላ ምን አለና ይላል። ከዚህ በኋላማ ምን እንዳለ በሐዲስ የተነገረው አላ። ሶስቱ ዋሻው የተጠረቀመባቸው ሰዎች የሰሩትን መልካም ሥራ ለአላህ እያወሱ የተጠረቀመው እንዲከፈትላቸው ሲያረጉ ከሶስቱ አንደኛው ምንድን ነበር የተናገረው? ያክስት ልጅ አልነበረችውም እንዴ? የሆነ ብድር ፈልጋ እሱ ዘንድ ስትመጣ ራስሽን ካላመቻቸሽልኝ በስተቀር አልሰጥም ብሏት አማራጭ ስታጣ ራሷን አዘጋጅታላት በሁለት ግልቦቶቿ መሃል ሄጄ ልክ ላርፍ ስል ይሄን ቃል ኪዳን አታፍርስ ጌታህን ፍራ ስትለኝ አይደለ ወደ ኋላ ፈርቼ ተመለስኩ ያለው። ጌታዬ ሆይ አንተን ፈርቼ ከሆነ ይሄ ዋሻ እንዲከፈትልኝ አድርጋለ። የመጨረሻው ደረጃ ላይ እንኳን ደርሰው በአንሶላና ብርድ ልብስ ውስጥ ሆነው ግን አላህን ፈርተው ቢነሱስ ያንተ ምስክርነት ምን ሊውጥህ? አላየህማ ከዚህ በኋላ ምንም የለም ብለህ ተናገርክ እንጂ። አላህን ፈርተው ሊቆሙ ይችላሉ። ዚናው አልተፈጸመም እንዴ? ኢነመል አዕማሉ ቢንያ ብለህ አንተ ልትይዘው ነው እንዴ? ጌታው የያዘው ከፈለገ አንተ ጋር አይደለም። መርፌና ክር ሆነው ካልሆነ በስተቀር በምንም መልኩ መመስከር አይቻልም። ዛሬ ግን ለመመስከር አጅነብይ ወንድ ጋር አብራ ከሄደች ብቻ በቂ ነው። ሻይ ቤት ቁጭ ብሎ ሻይ ከጠጡ እንዴ የሥራ ጉዳይ አገናኝቷቸው ቢሆንስ? ወይ አንተ ማታውቀው ዝምድና ቢኖራቸውስ? ወይ በትዳር ጉዳይ ሌላም ያወሩ ከሆነስ? የግድ ወደዛ ነገር ሄደዋል ብሎ ለመመስከር ትልቅ አደጋ ነው የሚያስከትለው። በአኺራ ጥንቃቄ ያስፈልጋል ነው ሙእሚኖችን